በመካከለኛው ምስራቅ ለሳምንታት የቀጠለው ግጭት አሁን ወደ አደገኛና ዓለም አቀፍ ምጣኔ ሀብትን ወደሚያናጋ ምዕራፍ ተሸጋግሯል። እስራኤል በትላንትናው ዕለት በኢራን ግዙፍ የጋዝ ማምረቻ ተቋም በሆነው ሳውዝ ፓርስ ላይ የሰነዘረችው ጥቃትና ይህንን ተከትሎ የመጣው የኢራን የአጸፋ እርምጃ በቀጠናው ያለውን የኃይል አቅርቦት ደህንነት ጥያቄ ውስጥ ከቶታል። ይህንን ተከትሎም የአሜሪካው ፕሬዝደንት ዶናልድ ትራምፕ ኢራን በኳታር የጋዝ ተቋማት ላይ የምታደርገውን ጥቃት ካላቆመች የሳውዝ ፓርስን የጋዝ ማምረቻ ማዕከል በከፍተኛ ሁኔታ አጋየዋለሁ ሲሉ የሰነዘሩት ማስጠንቀቂያ የጦርነቱን መልክ እየቀየረው እንደሆነ እየተገለጸ ይገኛል። እናም በዕለቱ የዓለም አቀፍ ትንታኔ ዝግጅታችን እስራኤል በሳውዝ ፓርስ የጋዝ ማዕከል ላይ የሰነዘረችውን ጥቃት፣ የኢራንን ምላሽ፣ የትራምፕን ቀይ መስመርና የሳውዝ ፓርስ የጋዝ ማዕከል ለዓለም ያለውን ስትራቴጂካዊ ፋይዳ እንዲሁም የተሰነዘረበት ጥቃት የሚያደርሰውን ጫና ልንመለከት ወደድን። ዓለም አቀፍ የትንታኔ ዘገባ ዝግጅቱ ጋር ታሪኩ ጋሹ ነኝ። አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ የቀጠናው ውጥረት ወደ ከፍተኛ ደረጃ የተሸጋገረው እስራኤል በኢራን ደቡባዊ የባህር ዳርቻ አቅራቢያ በሚገኘው ሳውዝ ፓርስ የጋዝ ማዕከል ላይ ጥቃት መፈጸሟ ከተሰማ በኋላ ነው። ምንም እንኳን እስራኤል በይፋ ኃላፊነቱን ባትወስድም የመከላከያ ሚኒስትሯ እስራኤል ካትዝ ግን ተጨማሪ አስገራሚ ነገሮች ይጠበቃሉ ማለታቸውና የኢራን የመረጃ ሚኒስትር እስማኤል ኻቲም መገደል ጥቃቱ የእስራኤል መሆኑን አመላካሽ ተደርጎ ተወስዷል። እንደ ዘገባዎች ከሆነም ጥቃቱ በጋዝ መስኩ ላይ መጠነኛ ጉዳት ቢያደርስም ኢራን ግን ይህንን ድርጊት እንደ ቀጥተኛ የኢኮኖሚ ጦርነት ቆጥረዋለች። የኢራኑ ፕሬዝደንት ማሱድ ፔዚሽኪያን ጥቃቱን በማውገዝ መላውን ዓለም ሊያዳርስ የሚችል ቁጥጥር የማይደረግበት መዘዝ ይኖረዋል ሲሉ አስጠንቅቀዋል። ከዚህ ጋር በተያያዘ ኢራን ለእስራኤል ጥቃት የሰጠችው ምላሽ ፈጣንና መጠነ ሰፊ እንደሆነም እየተገለጸ ይገኛል። ቴህራን እስራኤል መርዳት ባልነበረባቸውና ከኳታር ጋር በምትጋራው የጋዝ ማዕከል ላይ ለደረሰው ጥቃት ተጠያቂ ናቸው ባለቻቸው የባህረ ሰላጤው ሀገራት ላይ ኢላማ ያደረገ የአየር ጥቃትን ሰንዝራለች። በተለይም በኳታር የሚገኘው ግዙፍ የራስ ላፋን የተፈጥሮ ጋዝ ማምረቻ ተቋም የኢራን ሚሳይሎች ሰለባ ሆኗል። በተጨማሪም በተባበሩት አረብ ኤሚሬቶች የሚገኙትን አብሻን እንዲሁም የጋዝና የነዳጅ ማዕከሎች ላይ ጥቃት ተሰንዝሯል። ሳውዲ አረቢያም በሀገሪቱ ምስራቃዊ ግዛት በሚገኙ የነዳጅ ተቋማት ላይ የተቃጣባትን ጥቃት ማክሸፏን እያስታወቀች ትገኛለች። ይህ የኢራን እርምጃ በባህረ ሰላጤው ሀገራት ዘንድ ከፍተኛ ቁጣን መቀስቀሱም እየተገለጸ ይገኛል። የሳውዲ አረቢያ ከፍተኛ ዲፕሎማት ቀደም ሲል የነበረው ጥቂት እምነት አሁን ሙሉ በሙሉ ተሰባብሯል ወይም ተሸርሽሯል ሲሉ የሁኔታውን አሳሳቢነት ገልጸዋል። በዚህ እጅግ አስጊ በሆነ ወቅት ላይ የአሜሪካው ፕሬዝደንት ዶናልድ ትራምፕ በትሩዝ ሶሻል የማኅበራዊ ትስስር ገጻቸው ላይ ባሰፈሩ ጽሑፍ ለኢራን እጅግ ከባድ ማስጠንቀቂያ ሰጥተዋል። ትራምፕ እንደገለጹት እስራኤል በሳውዝ ፓርስ ላይ የፈጸመችው ጥቃት በአሜሪካ እውቅና የተደረገ ባይሆንም ኢራን ግን ያለምንም ተጨባጭ ምክንያት ኳታርን ማጥቃት የለባትም ብለዋል። ኢራን በስህተትና ኢፍትሐዊ በሆነ መንገድ የኳታርን የኤልኤንጂ ተቋም አጥቅታለች ያሉት ትራምፕ ኢራን ጥቃቷን የምትቀጥል ከሆነ አሜሪካ የማያዳግም እርምጃ እንደምትወስድ ገልጸዋል። ትራምፕ ሲያስጠነቅቁም እንዲህ ብለዋል። ኢራን በድጋሚ ንጹሐን በሆኑት ከጉዳዩ ጋር ግንኙነት በሌላት ኳታር ላይ ጥቃት ለመሰንዘር ከወሰነች አሜሪካ ከእስራኤል እርዳታ ጋር ወይም ያለ እስራኤል መላውን የሳውዝ ፓርስ ጋዝ ማዕከልን ኢራን አይታው በማታውቀው ጥንካሬና ኃይል በከፍተኛ ሁኔታ ታጋየዋለች። ፕሬዝደንት ዶናልድ ትራምፕ ሲያስጠነቅቁም እንዲህ ብለዋል። ኢራን በድጋሜ ከጉዳዩ ጋር ግንኙነት በሌላት ኳታር ላይ ጥቃት ለመሰንዘር ከወሰነች አሜሪካ ከእስራኤል እርዳታ ጋር ወይም ያለ እስራኤል እርዳታ መላውን የሳውዝ ፓርስ የጋዝ ማዕከልን ኢራን አይታው በማታውቀው ጥንካሬና ኃይል በከፍተኛ ሁኔታ ታጋየዋለች። ፕሬዝደንት ዶናልድ ትራምፕ አክለውም እንዲህ አይነቱን ከፍተኛ ውድመት እንዲፈጸም እንደማይፈልጉ፣ ነገር ግን የኳታር ጥቅም ከተነካ ለማድረግ ወደ ኋላ እንደማይሉ ገልጸዋል። ዶናልድ ትራምፕ እዚህ ደረጃ ላይ የደረሰ ጥፋትና ግጭት እንዲፈጠር አልፈለግም፣ ምክንያቱም በኢራን የወደፊት ዕጣ ፈንታ ላይ የሚያሳድረው የረዥም ጊዜ ተጽዕኖ ከባድ ስለሚሆን ነው በማለት ስጋታቸውን ቢገልጹም ጥቃቱን ግን እንደ ዋነኛ አማራጭ አስቀምጠውታል።
ይህ የትራምፕ ንግግር በአሜሪካ የውጭ ጉዳይ ፖሊሲ ላይ ያለውን ቁርጠኝነት የሚያሳይ ሲሆን በተለይም የዓለም የኃይል አቅርቦት ላይ የሚቃጣን አደጋ ለመከላከል ማንኛውንም እርምጃ እንደሚወስዱ ያሳያል። በሌላ በኩል የሳውዝ ፓርስ የጋዝ ማዕከል ለምን እንዲህ ትኩረት ተሰጠ የሚለው ጥያቄ የጦርነቱን ስትራቴጂካዊ ጠቀሜታ ለመረዳት ቁልፍ ጉዳይ ሆኖ ይነሳል። ሳውዝ ፓርስ በዓለም ላይ ትልቁ የተፈጥሮ ጋዝ ክምችት ሲሆን በኢራንና በኳታር መካከል የሚጋራ ወይም በጋራ የሚተዳደር እንደሆነም ይገለጻል። በኢራን ወገን ሳውዝ ፓርስ ሲባል፣ በኳታር በኩል ደግሞ ሰሜናዊ ማዕከል ወይም ኖርዝ ፊልድ ተብሎ ይጠራል። ለኢራን ይህ ማዕከል የአገሪቱ የኢኮኖሚ የጀርባ አጥንት ሆኖም ይወሰዳል። ኢራን ከምትጠቀመው አጠቃላይ የተፈጥሮ ጋዝ ውስጥ 80 በመቶ የሚሆነውን የምታገኘው ከዚህ ማዕከል እንደሆነም ይነገራል። ሀገሪቱ ከዓለም በአራተኛ ደረጃ ላይ ከፍተኛ የነዳጅ ተጠቃሚ በመሆኗ ለቤት ማሞቂያ፣ ለኢንዱስትሪና ለኤሌክትሪክ ኃይል ማመንጫነት ይህ መስክ በዋናነት ከፍተኛ ግብዓት ሆኖ ይወሰዳል። በሌላ በኩል ደግሞ ለኳታር ይህ ማዕከል ሀገሪቱን በዓለም አቀፍ ደረጃ በኤልኤንጂ አቅርቦት ቀዳሚ እንድትሆን ያደረጋት የሀብት ምንጭ ሆኖም ይወሰዳል። ኳታር ለዓለም አቀፍ ገበያ የምታቀርበውን ጋዝ በሙሉ የሚመነጨው ከዚህ መስክ እንደሆነም ይገለጻል። በመሆኑም በዚህ ማዕከል ላይ የሚሰነዘር ጥቃት የኢራንን የሀገር ውስጥ ሕልውና ብቻ ሳይሆን የዓለምን የጋዝ ገበያ በቀጥታ ያናጋል። የኢራን ጥቃትን ተከትሎም በራስ ላፋን የሚገኘው የኳታር ጋዝ ማቀነባበሪያ ስራ ማቋረጡ በአውሮፓ የጋዝ ዋጋ በ7.5 በመቶ እንዲጨምር ማድረጉ የጉዳዩን አሳሳቢነት አጉልቶ ያሳያል። የነዳጅ ዋጋም ቢሆን በዓለም አቀፍ ገበያ በበርሜል ከ108 በላይ ሆኗል። እናም ኢራን በሳውዝ ፓርስ ላይ የደረሰባትን ጥቃት እንደ ሙሉ የኢኮኖሚ ጦርነት መቁጠሯ ለወደፊቱ አደገኛ አዝማሚያዎችን ያሳያል። ከዚህ ጋር በተያያዘም የአሳልዌህ ገዢ እስካንዳር ፓሳላር እንደገለጹት ይህ ድርጊት ፖለቲካዊ ራስን ማጥፋት ነው። የሳውዝ ፓርስ ጥቃት የኢራንን የወጪ ንግድ ሳይሆን የሀገር ውስጥ የኢነርጂ ፍጆታን ኢላማ ማድረጉ ቴህራንን ይበልጥ አስቆጥቷታል። ኢራን ቀደም ሲል በነበሩ ማዕቀቦች ምክንያት የጋዝ ሀብቷን ወደ ውጭ ለመላክ የሚያስችላትን የኤልኤንጂ ቴክኖሎጂ ማግኘት ባትችልም ለዜጎቿ ግን መሰረታዊ አገልግሎት የምታቀርብበት ብቸኛው ምንጭ ነው። በሌላ በኩል ደግሞ የእስራኤልና የኢራን ቀጥተኛ ግጭት በባህረ ሰላጤው ሀገራት ላይ እያሳደረ ያለው ጫናም ቀላል የሚባል አይደለም። ኳታር፣ ሳውዲ አረቢያና የተባበሩት አረብ ኤሚሬቶች ምንም እንኳን በጦርነቱ በቀጥታ ተሳታፊ ባይሆኑም የኃይል ማምረቻ ተቋሞቻቸው በኢራን ጥቃት ስር መውደቃቸው ትልቅ ስጋትን አሳድሮባቸዋል። ኳታር የኢራን ዲፕሎማቶችን ከሀገር እንድታባረር ያስገደዳት ይህ አደጋ ለብሔራዊ ደህንነቷና ለቀጠናው መረጋጋት ቀጥተኛ ስጋት በመሆኑ ነው። የአረብ ሀገራት በአሜሪካና በእስራኤል በኩል ቆመው ወደ ጦርነቱ ለመግባት ባይፈልጉም ኢራን ግን የእነሱን ተቋማት ሕጋዊ ኢላማ አድርጋ መፈረጇ ሁኔታውን ይበልጡ ስብስብ አድርጎታል። ከዚህ ጋር በተያያዘም ወደፊት ምን ይጠበቃል የሚለው ጥያቄ አሁንም ምላሽ አላገኘ ሆኖ ቀጥሏል። ፕሬዝደንት ዶናልድ ትራምፕ በሰጡት ማስጠንቀቂያ መሰረት ቀጣዩ እርምጃ የሚወሰነው በኢራን ውሳኔ ላይ ተመስርቶ ይሆናል። ኢራን በኳታር ወይም በሌሎች የባህረ ሰላጤው ሀገራት ላይ የምታደርገውን ጥቃት ከቀጠለች አሜሪካ የሳውዝ ፓርስን የነዳጅ ማዕከል ሙሉ በሙሉ ልታወድም ትችላለች። እንዲህ አይነቱ እርምጃ ደግሞ ለኢራን ኢኮኖሚ ብቻ ሳይሆን ለዓለም አቀፍ የኃይል ደህንነትም ጥቁር ጥላ ይጥላል። ተንታኞች እንደሚሉትም እንዲህ ያሉ ግዙፍ ተቋማት አንዴ ከወደሙ መልሶ ለመገንባት ዓመታትን ሊፈጁ ይችላሉ። ይህ ደግሞ በዓለም አቀፍ ደረጃ ለዓመታት የሚቆይ የኃይል እጥረትና የዋጋ ንረትን ሊያስከትል ይችላል። በተጨማሪም የሆርሙዝ የባህር ወሽመጥ ጉዳይ ሌላኛው ስጋት ሆኖ ቀጥሏል። ኢራን ይህንን ሰርጥ ለመዝጋት የምታደርገው ጥረትና ከ20 በላይ መርከቦች ላይ የደረሰው ጥቃት ዓለም አቀፍ የንግድ ፍሰቱን አደጋ ላይ ጥሎታል። አሜሪካም ይህንን ሁኔታ ለመቋቋም ቬኔዙዌላን የነዳጅ ማዕቀብ በማላላት ተጨማሪ የነዳጅ አቅርቦት ወደ ዓለም አቀፍ ገበያ እንዲገባ ለማድረግ እየጣረች ትገኛለች። ሆኖም ግን የመካከለኛው ምስራቅ የነዳጅና የጋዝ ሀብት ያለው ፋይዳ በሌላ አቅጣጫ በቀላሉ የሚተካ አይደለም። እናም የሳውዝ ፓርስ ጥቃት በመካከለኛው ምስራቅ ለሚካሄደው ጦርነት አዲስና አደገኛ ምዕራፍን ከፍቷል። የጦርነቱ መልክ ከወታደራዊ ኢላማዎች አልፎ ወደ ወሳኝ የምጣኔ ሀብት ተቋማት መዞሩ ለቀጠናው ሀገራት ብቻ ሳይሆን ለመላው ዓለም
ለዓለም ስጋት ሆኖም ይነሳል። የፕሬዝደንት ዶናልድ ትራምፕ ጠንካራ ማስጠንቀቂያ ኢራንን ከጥቃቷ እንድትቆጠብ ሊያደርጋት ቢችልም ግጭቱ ግን አሁንም በማይገመት ሁኔታ እየተባባሰ ይገኛል። የዓለም ሕዝብም የቀጣዩን ጊዜ ሁኔታ በከፍተኛ ስጋት እየተከታተለ ይገኛል። ኢራን በሰጠችው መግለጫ የጦርነቱ መንጠቆ ወደ ሙሉ የኢኮኖሚ ጦርነት ዙሯል ማለቷ በቀጣይ የሚኖሩት ቀናትና ሳምንታት እጅግ ወሳኝና አሳሳቢ መሆናቸውን ያረጋግጣል። በዚህም የዓለም መሪዎችና የዲፕሎማሲ ጥረቶች ይህንን እየተባባሰ የመጣውን ግጭት ለማርገብ ካልቻሉ የሳውዝ ፓርስ የጋዝ ማዕከል መውደም ለኢራን ብቻ ሳይሆን ለዓለም አቀፉ ማህበረሰብም ሊጠገን የማይችል ጠባሳ ጥሎ ማለፉ አይቀሬ ነው። በዚህም የወደፊቱ ጊዜ እጅግ አሳሳቢና በማይታወቁ ሁኔታዎች ላይ የተንጠለጠለ ነው። በቀጠና ያለው ግጭት ከሁለት ወገን ጦርነት አልፎ ወደ ቀጠናዊ ኃይል ተቋማት ጦርነት ተሸጋግሯል። የሳውዝ ፓርስ የነዳጅ ማዕከልም ቀደም ሲል በኢራንና በኳታር መካከል እንደ ዲፕሎማሲያዊ ድልድይ ያገለግል የነበረ ቢሆንም አሁን ግን የጥቃት ኢላማ መሆኑ የቀጠናውን የጋራ ተጠቃሚነት አደጋ ላይ ጥሎታል። የትራምፕ ማስጠንቀቂያ ተግባራዊ ከሆነም ማለትም አሜሪካ ሳውዝ ፓርስን በኃይል የምደበድብ ከሆነ ይህ እርምጃ ኢራንን ለብዙ አስርተ ዓመታት ወደ ኋላ የሚመልስ የኢኮኖሚ ጥፋትን ያስከትላል። ላብነትም በአውሮፓውያኑ አቆጣጠር 2003 የኢራቅ ወረራ ወቅት እንደታየው የፈረሱ የኃይል ተቋማትን መልሶ ለመገንባት ረዥም ዓመታትና ቢሊዮን ዶላሮችን ይጠይቃል። ኢራንም በተሯ በሳውዲ በተባበሩት አረብ ኤሚሬቶችና በኳታር ላይ የምታደርገውን ጥቃት ከቀጠለች መካከለኛው ምስራቅ ለዓለም የሚሰጠውን የኃይል አቅርቦት ሚና ሊያጣ ይችላል። እናም የመካከለኛው ምስራቅ ቀውስ አሁን የደረሰበት ደረጃ ሙሉ በሙሉ የኢኮኖሚ ጦርነት ወይም ፉል ስኬል ኢኮኖሚክ ዋር ተብሎ ሊገለጽ ይችላል። የእስራኤል ጥቃት፣ የኢራንን የአጸፋ እርምጃና የትራምፕ ጠንካራ ዛቻ ቀጠናውን ወደ አዘቅት ውስጥ እየመሩት ይገኛሉ። የዓለም ኢኮኖሚም በዚህ ግጭት ምክንያት ለከፍተኛ የዋጋ ንረትና የኃይል አቅርቦት እጥረት ተጋልጧል። የወደፊቱ ተስፋ የሚወሰነውም ኢራን የትራምፕን ማስጠንቀቂያ ሰምታ በኳታር ላይ የምታደርገውን ጥቃት በማቆሟ ወይም ዓለም አቀፉ ማህበረሰብ ዲፕሎማሲያዊ መፍትሄ በማምጣቱ ላይ ብቻ የተወሰነ ይሆናል። ካልሆነ ግን የሳውዝ ፓርስ መጋየት የዓለምን የኃይል አቅርቦት ካርታ ለፍጻሜው ሊቀይረው ይችላል። ይህንን ዓለም አቀፍ ትንታኔ ስናዘጋጅ ቢቢሲ፣ ሮይተርስ፣ ሲኤንኤን እንዲሁም ኤፒ ኒውስን በዋቢነት ተጠቅመናል።